ሰላም አላልሽኝም ማለት ስለኔ ማጣራት ጀምረሻል ማለት ነው። ስላንተ ደግሞ ምንድነው ማጣራ? እሱንማ አንቺ ንገሪ። ምንም ያጣራሁት ነገር ስለሌለ ምንም ልልህ አልችልም። እርግጠኛ ነሽ? አዎ እርግጠኛ ነኝ። አንተ ግን ለምን እንደዚህ ያልክ? ምክንያቱም አልጨበጥም ስላልሽኝ ነው። ያልጨበጥኩ በራሴ ምክንያት ነው። ግን ይሄን ያክል ለምን ተጣደፍሽ? ማለት ስለኔ ለማጣራት ይሄን ያክል ተጣደፊያለሽ ብዬ አልጠበቅኩም ነበር። ለራስ የምትሰጠው ግምት ከፍ ያለ ነው ልበል? ምናልባት ስለሚገባኝ ይሆን? እንደሚገባ ሌላ ሰው ቢነግር አይሻል? እንደነገሩሽማ በደንብ አድርጌ አውቃለሁ። ጀስት እርግጠኛ እንድትሆኝበት ብዬ ነው። ይሁንልህ። እኔ የምልሽ ግን አባትሽ ትናንት ስናወራ አላዩንም አይደለ? እኔ እንጃ። ይኸውልሽ እኔት አምና ብቻ 3 ሪከርድ አለብኝ ሰው ነኝ። አባትሽ ያልጠማቸው ነገር ካለ በጊዜ መተሽ ሹክ በይኝ እሺ? የኔ ወንድም እኔ እዚህ የምመጣው ልማር ነው። ኦኬ? አቤት ልትማሪ? አዎ ልማር ነው። እንደዛ ከሆነ በጣም ጥሩ። መልካም የትምህርት ጊዜ እሺ? እንዴት ነው የሚያደርገው? ከስተንሽ ምን አልክ? እዚህ ጋር መቀመጠው እኔ ስለሆንኩ ከዚህ ተነሽ። ደግሞ ይሄ ምን ማለት ነው? ቀድሜ ቦታውን ያዝኩት ነው ያረለ እንዴ? ዛሬም ነገም ለምን ደጋግመሽ አትይዙ? እኔ መቀመጥ ከፈለኩ ትነሻለሽ። ምን ማለት ነው? አንቺ ፌንጣ አውልን ጣጥንጣጣ አትበይ። አተ ማንን ነው ፌንጣ ያልከው? ማንንስ ቢሆን ምን አገባ? አረ መናናቅ ትሰማኛለህ? ቤዛን ድጋሚ እንደዚህ ትናገራትና ያበቃልልሽ። እንዴት ነው የሚያበቃልኝ? እባክህ እሱን ድጋሚ በላት እናሳያለሁ። ባልሳሳት እዚህ ክፍል ያሬድ የምትባለው ወጠጤ አንተ ነህ። ያሬዱ ቢበራብህ ይሻላል። ለምን ቢበራብኝ? ልጁ ያስተማረው በቃሉ ወንድሙ ነው። አይደለም የበቃሉ ለምን የማን ነው የሚሆነው? ምን አገባኝ? አንተ ወጠጤ የኔ ነው በቃሉ ነው እንደዚህ መጣ። ቆይ ለምን አትረጋጋም? ስነ ስርዓት የሚባል ነገር አለሽ። ወጠጤ ለምን ዝም አትይ? አንተ ወሻ ድጋሚ እንደዚህ እናትራሃላት። ቆይ ለምን አትረጋጉም እንዴ? ማለት ሄዱ አታዩም እንደ ቤዛ እንዴት እንደሚናገራት? በእናትህ ተረጋጋ። ከኔ ጋር መሳፈጥ ምን ያህል ዋጋ እንደሚያስከፍል አልገባህም መሰለኝ። አንተ ደግሞ እኔ ያሬድ ማን ነው ይገባል መሰለኝ። ቆይ አንተ ተረጋጋ። አንተኛው እዚህ ጋር መቀመጥ ማለት ነው የምትፈልገው? እሱ ጋር መቀመጥ። እሺ ስፋህኒ ድምታለሽ። እሺ መጀመሪያ እጅግ ከቀኝ በኩል እዛ እዚህ ጋር ማለት ነው። ታዲያ ከማን ጋር ነው የምትቀመጠው? አትያማል እንዴ? በማገባ አትግባብ ያለ ምንም አልሆንም ማለት ምን ማለት ነው? እየተደባደባችሁ እያየሁ ምንም አልሆንም ትላለህ እንዴ? ማን ነው ስምህ? ያሬድ። አንተኛውስ? ቅዱስ። ቅዱስ ማለት የመምህር በቃሉ ወንድም ነው አይደል? ገና ክላስ ሳይጀመር እንደዚህ ሆናችሁ ሲጀመር ደግሞ እንዴት እንደምትሆኑ መገመት አይከብድም። ልጁ ሲጀመር ጤነኛ አይመስለኝም። የሆነ ችግሩም አለበት። ይኸው እንደ ግብዳ ችግር ነው አለበት። ደግሞ ኮቹ ከዚህ ክላስ የተመደብኩት ብሏል። እሺ እንዴት ነው ከእንደዚህ አይነት ልጅ ጋር የምንዘልቀው? ቆይ እኔ ግን አላውቅም። ቤቲ ባቢስ አይ ቲንክ እየመጣ ነው። ቆይ እኔ እዚህ ክላስ መመደቤን ያውቃል እንዴ? አረ በፍጹም አያውቅም። ይምጣ ብቻ እንዴት ጭንቅላቱ እንደምፈታው አሳይሻለሁ። እኔ የምልሽ ግን ሀይሚዬ ታፈቅሪያለሽ እንዴ? እኔ እንጃ ከልጅነታችን ጀምሮ አብረን ስላደግን እሱ ለምዶብኝ ነው የሚሆነው። እኔ ግን የእናንተን መጨረሻ ማየት ነው ናፈቀኝ። አንተ ባቢ ተጀመረ ይላል። ክረምቱ ሙሉ ስናፍቀው የነበረው ነገር ይሄ ነበር። አንተ ባቢ ወዴት ነው የምትሄደው? እኔ እንጃ። እኔ እዚህ ቁጭ ብዬ የምጠብቀው ማንን ሆነና ነው የምትመለሰው? እንዴ እኔ ነው እንዴ የምጠብቂው? አይገርምህም ባቢ? ቦታ ይዛ እየጠበቀች ነበር። ጭራሽ አብረን ልንቀመጥ? አንተ ደፋር! እኔ እያለሁ ሌላ ሰው ጋር ልትቀመጥ ነው? እኔ እንደውም ሂጄ ባመለክት ይሻላል። ምንድን ነው የምታመለክተው? ከዚህ ክላስ እንዲቀይሩኝ ባመለክት ይሻላል። አንተ ልጅ ከተነሳ ያበቃል። ቶሎ ነው
መልስሽን እየጠበቅኩ እኮ ነው። እዚህ ትምህርት ቤት ምን ታደርጊያለሽ? እንግዲህ ቁርጥህን ወቀው። ከዚህ በኋላ እዚህ ትምህርት ቤት ነው። አረ ሄርሜላ እየቀለድኩ ነው በይ። እንዴ ለምንድን ነው የምቀልደው? አንቺን የመሰለች ሀብታም ልጅ ከዛ ከተንደላቀቀ ትምህርት ቤት ወጥተሽ እዚህ የህዝብ ትምህርት ቤት ስትማሪ የምናምንሽ ነበር እንዴ የሚመስልሽ? ማመን አለማመን የራስ ፋንታ ነው። እኔ ግን መሸኘን ይዤ መጥቼ እዚህ ተመዝግቤያለሁ። ቆይ እንዴት ይሄ ሊሆን ቻለ? ይሄን ውሳኔ ስትወስኝ ቤተሰቦች ዝም አሉሽ? ዝም? እርግጥ ነው ይሄን ስወስን ማሚ ትንሽ ደብሯት ነበር። እሺ ዳዲ ግን የመንግስት ትምህርት ቤት ተምራ ችግር ማየት ለሷ ወደፊት ጥሩ ትምህርት ስለሚሆን ትሞክረው ብሎ ፈቀደልኝ። ወይ እናት ሀገሬ፣ እኛ ዳዎች የሀብታም መሞከሪያ የሆነን ቀረ ማለት ነው። ሰምኛለሽ ሄርሜላ፣ ይሄ ውሳኔሽ ትክክል ስላልሆነ አሁኑኑ ምዝገባሽን ትተሽ ወደ ቤት ትመለሻለሽ። እሺ? ለምን ሲባል? ምክንያቱም ያንቺ እዚህ ትምህርት ቤት መማር የኔን ህይወት ስለሚበጠብጠው። ታዲያ አንተ ህይወት ይበጠበጣልና የኔን ፍላጎት መስዋዕት ማድረግ አለብኝ ማለት ነው? ሰምኛለሽ? አሁን እያወራሁት ያለሁት ወሬ ቀልድ አይደለም። እሺ? አንቺ እዚህ ትምህርት ቤት መማር አትችይም። እኔ ደግሞ እያልኩ ያለሁት በዚህ ጉዳይ ላይ አንተን አያገባህም ነው። ገባ? አቡሻ በእናትህ ልጅ የሆነ ነገር ብላት፣ አለበለዚያ ሌላ ነገር እንዳደርጋት እየገፋፋችኝ ነው። ቆይ ምን እየተካሄደ ነው? ሄርሜላ ምን መሰለሽ፣ በቃ አንቺ እዚህ መማር በሚኪና በፒያራችን ያለውን ሰላም ይበጠብጣል። እና በእናትሽ እሺ በይንና ይሄን ውሳኔሽን ቀይሪ። በጣም አዝናለሁ። የምትሉኝን ነገር መቀበል አልችልም። ይልቅ 11ኛ ኤ ክላስ የቱ ጋር እንደሆነ ብታሳዩኝ ደስ ይለኛል። አናሳይሽም። ከፈለግሽ ገደል መግባት ትቻለሽ። ማ እኔ ነው ገደል መግባት ትችያለሽ አልካ? አዎ አሰሚም እንዴ? ከፈለግሽ ገደል ግቢ። አንተ ያማል እንዴ? ድጋሚ እንጫር ዲ ወይኔ ጉዴ! ብቻ ያቺ ሄርሜላ እንዳትሆን። ማን ከነ ሚኪ ጋር ያለችው ነው? አዎ ከሚኪ ጋር ያለችው ሄርሜላ። ባለፈው በቦቸራ በጓደኛው ምክንያት የተዋወቃት የሀብታም ልጅ ነገር ናት ምናምን ያልሽኝ ልጅ ነች አይደል? አዎ እሷ ነች። እንዴ ታዲያ እሷ እዚህ ትምህርት ቤት ምን ትሰራለች? ብቻ ትምህርት ቤቷን አስቀይራ እዚህ ልትማር እንዳይሆን። እና ቢሆንስ አንቺ ምን ያስጨንቅሻል? እንዴ እንዴት አልጨነቅም? ሚኪን እኮ የኔ ካልሆንክ ብላ ነው ጋርዳ መታ በሽጉጥ ያስፈራራችኝ። ምን? በሽጉጥ አስፈራራቻችሁ? ያው ለዛውም አራታችንንም ነው። እነማን ናችሁ? እኔና ሚኪ፣ ከዛ ደግሞ ዴቭ እና ሶሲን። የምርሽን ነው? አንቺ ደግሞ ትስቂያለሽ እንዴ? ፊዮሪ ሙች የምሬን እኮ ነው። እሺ አሁን ትምህርት ቤት ቀይራ እዚህ ገብታ ከሆነ ምን አባቴ ነው የማደርገው? ብቻ ግን ፈርተሻት እንዳይሆን። እንዴ እኔ እናት ያስፈራራችኝ እኮ በሽጉጥ ነው። ኧረ ቀለል አድርጊው። ለሁሉም ነገር ደግሞ ነው ያለው። እሺ ምንም እንዳታስቢ። ወይ ሚኪ የሚባል ልጅ እንደው ምንድን ነው የሚሻለ? እማታሳጊኝ መከራ የለም። በቃ ትንሽ ታረኩት ብዬ ስል ደግሞ የሚያጣላን የሆነ ነገር አላጣም። ብቻ በእሷ ምክንያት ከሚኪ ጋር ልትጣሉ ባልሆነ። ሳያት እኮ እንዴት ደሜ እንደሚፈላ አንቺ አታውቂ። ነይ በቃ እሺ አሁን እንሂድ። ኧረ እኔ እሷ ያለችበት ቦታ አልደርስም። ባይሆን እዚሁ ቆሜ አያታለሁ። አንቺ ግን ይሄ ደንባራነትሽ አለቀቀሽም? እንዴ ፊዮሪን ያልሄድም እዚህ ሆኜ ምን እንደምታደርግ አያለሁ። እሺ እንግዲህ ከአንቺ ጋር ቆሜ ላፈልጥ ነው ማለት ነው። አሁን 11ኛ ኤ ክላስ የቱ ጋር እንደሆነ ታሳዩኛላችሁ? አታሳዩኝም? አንቺ አናሳይሽም ተባልሽ አይደል እንዴ? ከፈለግሽ ገደል ግቢ። ጥሩ፣ እሱም በራሴ መንገድ አገኘዋለሁ። አንተ ልጅ ግን እንደዚህ እንደተወጣጠርክ ምትቀር እንዳይመስልሽ። እቺ ምን አይነቷ ነች? አንቺ አይገባሽም እንዴ? አልፈልግሽም ተባልሽ እኮ። አንተ ልጅ ግን ብንከባበር ይሻላል፣ በኋላ እንዳትጸጸት እሺ? ማለት ነበር በእናትህ። ወይ አቡሽ፣ እሺ አሁን ምንድን ነው የሚሻለው? በቃ ፒያራችን ጨርቋን ጥላበደች። እየመጣች እቺ ልጅማ የሆነ ነገር አላት። መከተል አለብኝ። ሄርሜላ ምን ብትደረጊ ነው አንቺ የሚሻልሽ? ከባድ ትኩሳት ይለዋል ይሄ ነው ደግሞ ምንሽ? ከሄርሜላ ጋር ስናወራ ፒያራችን አይታናለች መሰለኝ። ያው ከፊዮሪ ጋር እየመጣች አሁን እሺ ምን ብንላት ነው የምታምነው? በቃ አንድ ላይ እንወጣዋለን ሁለተኛ ጉንጬ በኋላ ትስመኛለህ። አሁን ወደ አዘጋጀውልህ ቦታ ግባ። እንዴ ቅድም ሳምኩሽ፣ አሁን ደግሞ ድጋሚ እዚህ ጋር ከተቀመጥኩ አይበቃም? ምን አልክ አንተ? ሰላም፣ እንዴት ናችሁ? ዩሲ በምታስፈልግበት
ምንድነው? እኔ ሳላውቅ የተፈጠረ ነገር አለ እንዴ? እንግዲህ ዮሲ ሀይሚና ባቢ ካቆሙበት ነው የቀጠሉት። እሱን ስሞታ ሊነግርህ ነዋ። ታዲያ ምን የተለመደ ነገር አለ እንዴ? ምን አዲስ ነገር አለ? እኔም እኮ እሱን ነበር የምለው። እንዴ እናንተ ቆይ ትንሽ አይደብራችሁም እንዴ? ምን አልክ አንተ? አንቺ ምንድነው በትንሽ በትልቁ እየጮሽ ቆሌን የምትገፊው? አንተ ሲጀመር የትኛው ቆሌ ኖሮ ነው ቆሌን የምትገፊው ምናምን ብትላት? ጎሽ እስቲ ጠይቅልኝ። እኔ አሁን ሁላችሁም እንድትረዱኝ የምፈልገው ነገር ክላስ መቀየር እፈልጋለሁ። ጭራሽ ክላሱ ጥለህ ሰረድ ትላለህ እንዴ? ባቢሙት ምንም ፌር አይደለም። በዛ ላይ ሃይሚን ለማን ጥለህ ነው የምትሰደደው? አይደል እንዴ ሃይሚ? አፌ ቁርጥ ይበልልህ። እንደው ምን አባቴ ላድርግ? ሃይሚ መውጣት ፈልጌ ነበር። ከሀገር ነው? ኧረ እኔ ከዚሁ ከክላስ። ምን ልታደርግ እንዴ? እኔ ልናፈስ ነው። መውጣቱን ትወጣለህ። እንደው ተሳስተህ ሌላ ሴት ታይና ያበቃል። ኧረ እኔ የምልሽ አይደል? ቆይ ልጁ ምን አድርጌ ነው የምትይኝ? እንዲሁ ሳዝገው እኮ ደስ ስለሚለኝ ነው። በነገራችን ላይ ዝም ብሎ ያማርራል እንጂ እኮ ቀየር እንኳን ቢባል ጨክኖ የሚቀየር አይመስለኝም። እኔ የምልሽ ግን አይኔ ይሄ ደርቢያችሁ ከልጅነት የጀመረ ነው አይደለም? አዎ እንደውም የሆነ ሰዓት ሃይሚን እደበድባለሁ ብሎ ዳምፔል ሲያነሳ እንደነበር አስታውሳለሁ። እና ደበደበሽ? ከቤት ተወጣጥሮ ይወጣና ልክ እኔን ሲያይኝ ወኔው ነው የሚከዳው። አረ ቤቲሻ ይሄ ነገር ፎንቃ እንዳይሆነ ለፎንቃም ደግሞ ደምና ሽንት ወስደን እናስመርምር እንዴ? ጀመረሽ ደግሞ በራስሽ ቀልድ ራስሽ ትስቂያለሽ እንዴ? ምን አስቤ እንደሆነ ግን ታውቂያለሽ? ምን አሰብሽ? ደሙን በስሪንጅ እንቀዳለን፣ ሽንቱን ግን ብያሰብኩትና ሳቄ መጣ። ጂጂጂጂ ቻቻዝክ። እኔ የምልህ ዮስዬ ሄቨንን ግን እንዴት አያሃት? ሄቨን ምን እናንተ እንደምታዩት ነው ማለት ምን? ኩል ትመስላለች። ባክሽ ስራ ያውጣት። ለማንኛውም ዳጌት ነው ያለው። መጥቶ ቦርሳውን አስቀምጦ ወጣ። በቃ እኔ እንሂድ። ቻው። ሀይ የኔ ቆንጆ። እኔ ነው? አዎ አንቺ ነው። ጸጋ እባላለሁ። የ11ኛ ክፍል ተማሪ ነኝ። ኦ ማይ ጋሽ ጎሽ፣ እንደውም እንኳን አገኘሁሽ። የሚረዳኝ ሰው እየፈለኩ ነበር። እውነት? ታዲያ ምን ችግር አለው? እኔ ምንም ነገር ልረዳሽ ዝግጁ ነኝ። ማን አልሽኝ ስምሽን? ሄርሜላ እባላለሁ። 11ኛ ክላስ ጠፍቶብኝ እየፈለኩት ነበር። ታዲያ ምን ችግር አለው? እኔ እረዳሻለሁ። ኦ ቴንክ ዩ ሶ ማች። እኔ የምልሽ የኔ ቆንጆ የቅድሞቹን ልጆች ይህንን እየጠየቅሻቸው ነበር? እናማ ማለት እነ ሚኪና እነ ሚኪ? እነሱን እንኳን እየጠየኳቸው አልነበረም። እዚህ ትምህርት ቤት ለምን ገባሽ ብሎ እየተጨቃጨቁኝ ነበር። ለምንድን ነው እንደዛ የሚሉሽ? ምክንያቱም እዚህ ትምህርት ቤት የመጣሁት ለምን እንደሆነ ጠንቅቀው ስለሚያውቁ ነው። አሀ። ቆይ አንቺ ከየት ትምህርት ቤት ነው የመጣሽው? እኔማ የግል ትምህርት ቤት ነበርኩ የምማረው፣ ግን የመንግስት ትምህርት ቤት መቀየር ፈልጌ እዚህ ትምህርት ቤት ገባሁ። ከግል ትምህርት ቤት ወደ መንግስት? አዎ። ምን ነው ገረመሽ? አይ ብዙ ሰዎች እንደዛ ያደርጉም ብዬ ነው። ልክ ነሽ። እሱማ እንደዛ ያደርጉ። በእርግጠኝነት አንቺ ይህንን ውሳኔ የወሰንሽበት የሆነ ምክንያት አለሽ? ትልቅ ምክንያት አለኝ። እሱን ምክንያት መጠየቅ ይቻላል? እሱን እንኳን ሌላ ጊዜ እነግርሻለሁ። ይልቅ አሁን 11ኛ ክላስ የቱ ጋር እንደሆነ ብታሳይኝ ደስ ይለኛል። ይቻላል። ቆንጆ ደስ እያለ መሰለሻል። ኦኬ ሌትስ ጎ። በቃ እኔ በዚህ በኩል እንሂድ። ደግሞ እንዴት ነው የምታምሪ በእናትሽ። እሺ ሚኪ፣ ሄርሜላ እዚህ ምን ልትሰራ እንደመጣሽ ልትነግረኝ ትችላለህ? ሌላ ምንም ነገር አልፈልግም። የጠየኩን ብቻ መልስልኝ። ምን ልታደርግ ነው የመጣችሁ? በቃ ትምህርት ቤት ቀይራ። ትምህርት ቤት ቀይራ? እንዴ ምን ማለት ነው? ፒያራችን እኛም ስናያት እኮ እንደናንተ ነው ድንግጥ ያልነው። ደግሞ ስንጠይቃት ከዚህ በኋላ የግል ትምህርት ቤት መማር አልፈልግም የመንግስት ነው አለችን። እናማ በቃ በመሸኛ እዚህ ትምህርት ቤት መጣች። አየሽ አይደል ፊዮሪ፣ እቺ ልጅ ምንም የምትፋታኝ ጉድ አይደለችም ብዬ ነግሬሽ ነበር። በቃ ይሄውን ተረጋጊ። ቆይ አቡሻ እዚህ ለመማር ምክንያቷ ምንድን ነው? ግልጽ እኮ ነው። ፒያሯን ሚኪ በግላጭ ለማግኘት ነው እዚህ ድረስ የመጣችሁ። ይሄ እኮ ሳይታለም የተፈታ ነገር ነው። የኔ ፒያር ህፃን ቂርቆስን ነው የምልሽ። እኔ ይሄንን ነገር አላውቅም። አንተ አወቅ አላወቅ አይደለም እኮ ጉዳዩ። ልጅቷ እዚህ ድረስ ምን ልታረግ መጣች የሚለው ነው። አቡሻ ቺኳ ስንተኛ ክፍል ነች? 11ኛ ኤ ነው የተመደበችው። እና ሄደን አግኛታ። ከዛማ በመጣችበት እግሯ እንድትመለስ እናደርጋታለና። አንቺ ያምሻል እንዴ? ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው?
ከኤርሜላ ጋር መጣላት ከግንብ ጋር እንደመጋጨት ነው። ምን ነው ጋርዷን ፈርተ ነው እንዴ? አዎ ፈራዋለሁ። እንዳንቺ እስክሪብቶ ይዞ የሚዞር መሰለሽ እንዴ? ሽጉጥ እኮ ነው። እና ያዛ አይደለም ሽጉጥ ለምን ምንም ነገር አይዝም። እኔ እኮ ፊዮሪ ነኝ፣ ማንንም አልፈራም። እሺ ወይ አለማወቅ። ፊዮሪ ሽጉጥ እኮ ይገድላል። ገባሽ? ሰማላ አቡሻ፣ አሁን አብረኸኝ ትሄዳለህ ወይስ አትሄድም? አዝናለሁ ፊዮሪ። እኔ ከዚህ በኋላ ከዚህች ልጅ ጋር ተገናኝቼ መሰቃየት አልፈልግም። ሚኪ ግን በእኛ የተነሳ በዙሪያችን ያሉ ሰዎች እንደዚህ ሲሰቃዩ ትንሽ አያሳዝንህ? እሺ እኔ ፒያረዲ ምን ማድረግ ይችላል? እንጃልህ። ብቻ ግን ይቺ ልጅ ከዚህ በኋላ እዚህ ትምህርት ቤት ውስጥ ማያት ከሆነ የኔ እናንተ ነገር ያበቃለታል። ቦቸራይ ስራ አንስት ምን አይነት ጣጣ ውስጥ ነው የከተትከኝ? እባክህ በሱ አታሳብ። አሁን አብራችሁን ትሄዳላችሁ ወይስ አትሄዱ? ታይ ፊዮሪ፣ አንቺ እንደዚህ አይነት ነገር ውስጥ አትግቢ። ለምንድን ነው የማልገባው? ምክንያቱም አንቺ ተናዳጅ ነሽ። ድንገት ብትመቻት ደግሞ በኋላ ማይሆን ነገር ነው የሚፈጠረው። እና አንቺ ጓደኛዬ በሷ ምክንያት ፍቅርሽ ሲበጠበጥ ዝም ብዬ እንዳይ ነው እንደምትፈልጊው? እሺ ምን እንድናደርጋት ፈልገሽ ነው? አንቀን ወደ መጣችበት እንመልሳታለና። አረ እናንተ ሰዎች ስሙኝ፣ በኋላ ሌላ ችግር ተፈጥሮ ሌላ ጦስ ውስጥ እንዳንገባ። ከፈለጋችሁ እናንተ መቦቅቦቅ ትችላላችሁ። እሺ እኔ ፊዮሪ ግን ማንነቴ ሄጄ ነው ማሳየው። እንዴ አረ ለታቂ ምንድነው ታይ ምናምን የምትይኝ እንዴ? በሷ ምክንያት አንቺ ሰላምሽ ማጣት አለብሽ? ይኸውልሽ ፊዮሪ፣ ለእኔ አስበሽ እንደሆነ እኮ ይገባኛል፣ ግን ሌላ አማራጭ አለ። እሺ ምንድነው ሌላ አማራጭ? ይቺ ልጅ በደረስንበት እንዳትደርስ እና ደግሞ በህይወታችን እየገባች እንዳትበጠብጠን ሚኪ ንገራት። አዎ ይሄ አሪፍ ሀሳብ ይመስላል። አንተ ምንድን ነው የምትለው? ልጅቷ እኮ የምትሰማ አይነት አይደለችም። እና እቺ ልጅ አንቃት ሌላ ጣጣ ይምጣ። ሚኪ አንድ ነገር ልጠይቅህ። አሁን ልጅቷን ሄደህ ታስቆማታለህ ወይስ እኔ ሄጄ ላቀናብራት? እስቲ አንቺ በቃ ፍቺ፣ እኔ ፊክስ አደርገዋለሁ። እርግጠኛ ነህ? አዎ እርግጠኛ ነው። እኔና ሚኪ ፊክስ እናደርገዋለን። ጥሩ፣ ያንቺ እንሂድ። ኧረ አቡሻ በእናትህ የኔ ወዴት እየሄደ ነው? ብቻ ይህንንም ትልቅ ኬዝ አድርገህ ልታላዝም ባልሆነ እና ትንሽ ኬዝ ነው። እስቲ አስበው አቡሻ፣ እቺ ልጅ እውነት ትምህርት ቤት ልቀይር ፈልገ የመጣች ይመስላል? ለምን እንደመጣች እኮ እናውቃለን፣ ግን እኛ ማድረግ ያለብን አንድ ነገር ብቻ ነው። እሺ እሱ ምንድን ነው? በምንም ታመን ፒያራችንን እንዳታገኛት ማስጠንቀቅ። አቡሻ እያወካት፣ ልጅቷ እኮ የሆነች ደረቅ ነገር ነች። ምንም የምትሰማ አይነት አይደለችም። አሰማንም ብለን ዝም ማለት የለብንም፣ ምክንያቱም ምንም አማራጭ የለን። ምን አይነት ጣጣ ነው ህጻን? አሁን እባክህን ቁሶና እናስጠንቅቃት። አይ ቅድም ቢሮ ምን ተባላችሁ? እኔን ለመጨረሻ ጊዜ አስፈርማኝ አሰናበተች። ቅዱስንስ? ቅዱስን ደግሞ ጸቡን የጀመርከው አንተ ነህ። ስለዚህ ከቲቸር በቃ አድርገን እናወራበታለን ብላ ሸኘችው። ያሬድ ግን ለምን እንደዛ አደረግ? ቤዛ አንቺ ማንም ሲናገርሽ ማየት አልችልም እኮ። ለምን? ምክንያቱም በቃ ስለማፈቅርሽ። አሁን ገባሽ? ግን እኮ ያሬድ። ተይ ቤዛ በቃ ምንም አትበይ። እሺ ደግሞ ትናንትና ኪሮን አግኝቼው ነበር። ለምን አገኘሽ? ሐዋሳ የተገናኘ ነው በአጋጣሚ ነው ወይስ ያሬድ ልኮህ ነው ብዬ ልጠይቀው። እና ምን አለሽ? እሱም አንተ ልከው እንዳሆነ ነገረኝ። ስለዚህ አሁን ደግሞ እንዴት ትልከዋለህ? በእኔና በጓደኞች ማ እንዴት ትገባለህ? እንከፍነሽ ብለሽ ልጮይብኝ ነው የመጣሽው አይደል? ኧረ በፍጹም እንደዛ ልልህ አይደለም። እና ምንድን ነው? ያሬድ ስላደረክልኝ ነገር ላመሰገነ ነው። ምን? የምርሽ ነው ቤዛ? አዎ የምሬን ነው። ግን ለምን ገረመህ? ምክንያቱም አንቺ ምንም ባረገልሽ እንደማታመሰግኝ ስለማስብ አይደል? አዎ ነው። ቆይ እሺ ያሬድ ለምን ያንን ሁሉ ወጪ አውጥተህ ኪሮ እንዲከተለኝ አደረክ? በቃ አሁንም መልስ አንድ ነው። ስለማፈቅርሽ አንቺን ካደጋ መጠበቅ እፈልጋለሁ። እሺ ቆይ አንድ ነገር ልጠይቅህ። ምንድን ነው? እንደዛ እየተጣላን እንደዛ እየተጨቃጨቅን ቆይ እኔ ራሱ እንደዛ ከፍ ዝቅ እያደረግኩ እንዴት ቆይ ከኔ ፍቅር ያዘ? እውነት ለመናገር ቤዚ እንዳፈቀርኩሽ እኔ ራሴ አልገባኝም ነበር። ከዛ ግን ሳላገኝሽ መዋል አልችልም። ኢቭን ጸባችን ይናፍቀኛል። በዛ ላይ እንከፍ ብለሽ ስትሰድቢኝ ራሱ በጣም ነበር ደስ የሚለኝ። ከዛ ሳስተውለው ጸባችን የፍቅር እንጂ ጥላቻ አይደለም። ከዛ ሁሉ ነገር ገባኝ። ቆይ እሺ ይህንን የተረዳኸው መቼ ነው? ትንሽ ቆየት ብሏል። ከዛ ልነግርሽ መጣና የድሮ ማንነቴ ያሬድ ይሄ ያንተ ባህሪ አይደለም ይለኛል። እሺ ከዛ እንደዚህ ከራሴ ጋር የታገልኩ እያለ ዳንታ መጣና ለምን ለቤዛ ደብዳቤ ጽፍላት ነው ቤዛን እኮ አፍቅራት አለልኝ።
ምን ዳንታን ያልከው? አዎ ቤዛ። ከዛ ታሪንም ጨምሮ ብዙ ሰዎች እየመጡ ቤዛን አፍቅራታል ይሉን ጀመር። እና እሺ ቆይ ከኔ ፍቅር በመያዝ ምን ተሰማ? መጀመሪያ የመሸነፍ ስሜት ተሰምቶኝ ነበር። ከዛ ግን ቆመ ብዬ ሳስበው ማፍቀር መታደል እንጂ መሸነፍ አይደለም። የምርህን ነው ያሬድ? አዎ ቤዚ። ደግሞ አንቺ ከፈለግሽ በጀመርነው ለአንቺ እንዳሸነፍሽና እንዳፈቀርኩሽ በጀሞ ፊት መናገር እችላለሁ። አይ አያስፈልግም። ለምን ቤዚ? እኔ እንጃ ግን በቃ ቻው። ቆይ ቤዛ ምንድን ነው እየተፈጠረ ያለው? ምንድን ነው ያሬድ ሲያወራኝ ሌላ ስሜት የተሰማኝ ነው? ቤዛ ጊዜ ወስደሽ ከራስሽ ጋር ጸጥ ብለሽ ማውራት አለብሽ። ስቀመጥ ስነሳ ባዘን በትካዜ አልረሳም ኦኬ አስጠበቁ አይደለ? ቆይ ግን ስንቴ ነው የምነግርሽ? ምኑን? አንቺ እንደምትመጪ እያወኩ መጠበቁ መቼም እንደማይሰለችኝ ነው። አረ በእናትህ ፎንቄ ይኸውልህ ፍቅር ሀያል ሆኖብኝ ማለት ነው ድፍት እንዳለልብህ። እንዴ ለምንድን ነው ድፍት የምትይው? እንዴ ምን ሆነ ነው በእናትህ? በዚህ ጋር ኑሮ የሚሉት ትልቅ ግድንግር ነገር ፊት ያለ፣ በዛ ላይ የእናቴ ልጅ አለች እማዬ አለች፣ በዚህ ላይ አንተ ፎንቃ ተጨምሮ ደግሞ በእናትህ እንዴት ነው ድፍት ማለት ነው? እንግዲህ ያለሽ አማራጭ አንድ ብቻ ነው። ምንድነው እሱ? ሁሉንም እያቻቻሉ ማስኬድ። ይሁን እስቲ የትኛው ይሻላል? ፎንቃቲ ፈለግሽ እስቲ። እኔ ሁለቱንም ሳያቸው ላይ ለየጎመጀው ስለሆነ ነው። በቃ እሺ ይሄንን እንካ ስታይል ፎንቄ እንካ ይሄንን ውሰድና እሱን ስጠኝ። ምን እና እኔ ምን ላድርግ? አንተ እጅ ላይ ሳይው የሌለ ደስ ይለኛል። እንደዛ ከሆነ በቃ ሁለቱንም ትበያለሽ። እንደውም ምርጥ ሀሳብ መጣልኝ። ምንድነው? ለምን ውስጥ ያሉትን ምስሮች ቆጥረን አንካፈላቸውም? ጭራሽ? አዎ ምን ነው ደነገጥክ? አረ ፎንቄ ለሽ የመስጥም። እሺ አዛኳ አይደል ፎንቄ? እንዴ የውም የመጨነዋ ምን ላድርግ? አንተ ላይ እኮ ቅብጥ ጭምልቅ ማለት ፈልጌ ነው። እንደፈለሽ ቅብጥ ጭምልቅ ማለት ይችላልሽ። እኔ ፎንቄ አልሰለችም አይደል? ማንቺ? አዎ እኔ እቺ ምን ነው ማትሰለችኝ ፎንቄ? ወይ ቀስቲ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ክፋት ደግነትሽን ነይ ቁጭ በይ ቆንጆ። ቁርሽ አልኩ ግን ወይ ሌላ ቦታ እንቀመጥ? ልጥረግልሽ? እሺ ችግር የለውም። ነይ ቁጭ በይ ቆንጆ። ነይ። ቴንክ ዩ። እና ክላሱ ተመቸሽ? ወደድሽው? እውነቱን ለመናገር ትምህርት ቤታችሁ በጣም ይጨንቅ ነገር አለ። እንዴት አለ አይደል? ምንም ሲታይ አትራክት የሚያደርግ ነገር የለውም። እንግዲህ ምን ታደርጊዋለሽ? ለመሆኑ ሴክሽን ስንት ነሽ? እኔ 11ኛ ዲ ነኝ። አዎ እንደዛ ከሆነ ብዙ የምንረዳዳቸው ነገሮች አሉ ማለት ነው። አታስቢ የኔ ቆንጆ፣ እኔ ጸጋ እያለሁ አንዲትም ነገር አይቸግርሽ። አይ ሆፕ ሶ። እና እዚህ ትምህርት ቤት ለመምጣት ምን እንዳነሳሳሽ ትነግሪኝ? በአጋጣሚ የተዋወቅኩት ሰው ለመንግስት ትምህርት ቤት ጥልቅ ፍቅር እንዲኖረኝ ያደረገ። የምርሽ ነው? አዎ ጸጋ የምሬኝ ነው። ይገርማል። በቃ አታካብደ። ምንሽ ነው? ወይኔ ሚኪ ተበላን። ምንሽ አታያትም እንደ ሄርሜላ ከአስናቀች ጋር ተለጥፋ? ኧረ አሁን ደግሞ ምንድን ነው የሚሻለን? አሁን ከባድ ስታፍ ውስጥ ነን።
በእርግጠኝነት በቃ ለምንድን ነው የመጣሽው? ማንን ፈልገሽ ነው የመጣሽው ትላታለች። ሚኪን ፈልጌ ነው ትላለች። ተበለው። በዛ ላይ አስቧል። አስናቀች ሄርሜላ የልጥጥ ልጅ መሆኗን ካወቀች ምን ሊፈጠር እንደሚችል። እሺ አሁን ምንድን ነው የምናደርገው? አቡሽ ኧረ ተጨነኩ እኮ እኔ። ሄደን ማናገር። ማንን? አስናቀችን አይደለም ሄርሜላ። በቃ ምንም አማራጭ የለንም። ሂድ እስቲ። ሄርሜ የምር በጣም ነው ያሳቅሽኝ። እኔ የምልሽ ግን ሄርሜ የልጁ ማንነት እኮ አልነገርሽኝም። ኦ እንደውም አጋጣሚው ጥሩ ሳይሆን አይቀርም። ማለት ስለ ልጁ ከምነግርሽ ልጅ ባስተዋወቅሽ ይሻላል። ብቻ ከሚመጡት አንዱ እንዳይሆን። ከሚመጡት ውስጥ አንዱ ነው እኮ። የትኛው? የኔ ብላክ ፎረስት ጥቁሩ ልጅ ነው። እና ጠርተሻቸው ነው እዚህ የሚመጡት? ጠርቻቸው እንኳን አይደለም እና ሊጨቃጨቁኝ ነው። የምን ጭቅጭቅ? እሱ ሲመጡ ታይዋለሽ። እሺ መምህር በቃሉ ሁሉንም የክላሱን ተማሪዎች ስጠይቃቸው ቅዱስ ጥፋተኛ እንደሆነ ነው የነገሩኝ። እሱ እኮ ይገባኛል፣ ግን ልዩ ትንሽ አስቸጋሪ ባህሪ ያለው እና ምን ለኔ ስትይ ትንሽ ትሪት አድርግ። ለአንተ ስል? አዎ ለኔ ስትይ። ምን ነው ችግር አለ? ቆይ ለምን ብዬ ነው ለአንተ ስል ወንድምን በተለየ መልኩ ትሪት የማደርገው? ምክንያቱም ስታፍ ስለሆንኩ፣ በዛ ላይ አስቸጋሪነቱን እየነገርኩሽ ነው። አንቺ ካልተረዳሽ ታዲያ ማን ሊረዳኝ ይችላል? ትሰማኛለህ በቃሉ፣ ያንተም ወንድም ተማሪ ነው፣ ሌሎችም ልጆች ተማሪዎቼ ናቸው። እናማ ሁሉንም ተማሪ ትሪት የማደርገው በተመሳሳይ መንገድ ነው። ገባ? እኔ እኮ ይሄ ልጅ ስፔሻል ትሪትመንት ያስፈልጓል እያልኩሽ እኮ ነው። አዝናለሁ። አሁን ናና እዚህ ጋር እንደወላጅ ፈርም። ምን? ለምንድን ነው የምፈርመው? ምክንያቱም ቅዱስ ላጠፋው ጥፋት ልክ ያሬድ መክሬና አስፈርሜ እንደመለስኩት ለቅዱስ እንደዛ ማድረግ ስለማልችል። ቆይ ለምን ሲባል? ቀድም የነገርኩ መሰለኝ። ሙሉ በሙሉ ጥፋተኛው ቅዱስ ስለሆነ ነው። አዎ ነው። ድሮ ማንቻ አለሽም ጥፋተኛ። ከራስሽ መጥተሽ እንደተቀመጥሽ ስንት ዓመት የፈጋንበት ቦታ ላይ ቁጭ ያደረጉሽ ጥፋቱ ያቶ ደሳለኝ ነው። መምህር በቃሉ ብንከባበር ምሻል ይመስለኛል። እኔ በቃሉ ማን እንደሆንኩ አሳይሻለሁ። እኔም ደግሞ አንዱ እንኳን አሳያለሁ በባዶ እንዳይፈካ። የኔ ብላክ ፎረስት እውነት በዚህ ፍጥነት ትፈልገኛለህ ብዬ አስቤ አላውቅም ነበር። አንቺ ልጅ በዚህ ስም አትጥሪኝ ብዬ አልነገርኩሽ? ታዲያ ምን ብዬ ልጥራው? ስሙ ሚኪ ነው። መጥራት ከፈለሽ ሚኪ ብለሽ ጥሪው። እሺ ኢትስ ኦኬ። እሺ ሚኪ ምን ፈልገህ መጣ? አንዴ እኔና አንቺ እዛ ጋር ሄደን እናውራ። እንደሱ አይሆንም። ለምንድን ነው የማይሆን? ምክንያቱም ሄርሜላ ጓደኛዬ ስለሆነች የእሷ ጉዳይ ስለሚመለከተኝ። ኦ ማይ ስዊት ታንክ ዩ ሶ ማች። ቆይ በምን ፍጥነት ነው ጓደኛሽ የሆነችው? እሱ አይመለከትም። ይልቅ መናገር የፈለጋችሁትን ነገር ተናገሩና ሂዱ ከዚህ። አዎ ጸጋ እውነቷን ነው። መናገር የምትፈልጉትን ተናገሩና ከዚህ ሂዱ። ቆይ ከዚህ በፊት ትተዋወቃላችሁ እንዴ? መናገር የፈለጋችሁት ይሄንን ነው? አሁን የምነግርሽን ነገር በደንብ አዳምጪ። እሺ ተናገር። ምንድን ነው? እዚህ ትምህርት ቤት የገባሽው ለምን እንደሆነ እኔም አንቺም ጠንቅቀን እናውቃለን። ኦ እንደዛ ከሆነማ በጣም ጥሩ ነው። ስለዚህ አጉል ነገር ለማድረግ እንዳትሞክሪ። ሕፃነ ቂርቆስን ያበቃልሻል። ጉረኛ፣ እያንዳንድሽ እኮ ከአንድ ሽጉጥ እንደማታልፊ አሳይተሽኛል። ሽጉጥ? አዎ ሽጉጥ። አንድ ቀን እንጣጥ ሲሉ ጋርዴን ጠርቼ ልካቸውን ነው ያሳያቸው። እንዴ ሄርሜላ ጋርድም አለሽ ማለት ነው? አዎ ከሱ ጋር ነው በመኪና እዚህ ድረስ የምመጣው መሄዳው። አይ ደስ ይላል። ትስ አሁን ጉራሽን ተይና ተሳስተሽ ሄዋን ጋር እንዳደርሽ። እሺ ሄዋን የሚኪ የድሮ ፍቅረኛው? አቺ ስነ ስርዓት። ሄዋን አሁንም የኔ ፍቅረኛ ናት። እሺ ነው ነች እንዴ? ለማንኛውም ግን የጠየቃችሁኝን ነገር ማድረግ አልችልም። ለምን? ምክንያቱም ከሄዋንዬ ጋር በፍጹም መራራቅ ስለማልችል። ቆይ ለምንድን ነው መራራቅ ማችው? ምክንያቷ ምን ያደርግልሃል? አንቺ ልጅ እዚህ ጉዳይ ውስጥ ባገቢ ይሻልሻል። እሺ አንተ ራስህ ስርዓትህን ያዝ። ያ ካልሆነ ግን እኔ ጸጋ ልክህን ነው የማስገባው። ሄርሜላ ለምንድን ነው የማትረጂኝ? በቃ እኔ የማፈቅረው ሄዋንን ነው አልኩሽ። አንዴ እሱ አያገባኝም፣ ግን ደግሞ የት መማር ምን ማድረግ እንዳለብኝ አንተ አትመክረኝም። ኦኬ? አንቺ ግን ምን አይነቱ አዝግ ነሽ? ስነ ስርዓት። ጓደኛዬ እንድትናገራት አልፈልግም። ሄርሜላ እንደውም እንሂድ። እውነትሽ ነው። ከነዚህ ልጅ ብንሄድ ነው የሚሻለው። ምን ይመስላል? እኔ ነገሩ ምንም እያማረኝ አይደለም።
ኧረ እኔ ግራ ገባኝ እኮ እቺ ልጅ በቃ አንገቷን ሲጣርጌ ገድያት ሸቤ ብገባን የሚቀልኝ። አንተ ያማል እንዴ? እስኪ ተረጋጋ። ኧረ አቡሻ ቢጨንቀኝ እኮ በቃ ቀስ ብለን መላ ማግኘታችን አይቀርም። አንተ በቃ ስሜታዊ አትሁን እሺ? እስቲ እኔ ምን ጸጋ ወይ ሄዋንን ታውቂያታለሽ እንዴ? በደንብ አውቃታለሁ። በጣም ጥሩ። እንደዛ ከሆነ የት እንዳለች አሳየኝና ላናግራት እፈልጋለሁ። ጥሩ። ያለችበትን ጠንቅቄ ስለማውቅ ወስድሻለሁ። እሺ ንገሪኝ። እስቲ ያራዳልች ስማ አዲስ ቪዲዮ ነው እንዴ? አሉ ይመስገን ማለት ነው። ከፎንቃሽ ጋር ከምቧጨቅሽ ቦቼ ወየ ሲለኝ ነው ከቻ ሲልኩት። አዎ እባክህ ፎንቄን በኃይለኛው አስደብሬያታለሁ። ደግሞ ሐዋሳ ድረስ እንደሄዳችሁ ሰማ። ስፒዶ ለምን እንደሆነ ባላውቅም ግን በቃ ፈጣሪ በከባዱ እየፈተነኝ ነው። ኧረ ብራዘር ምን ጥያቄ አለው? ስለሚወድ ነው። ታውቃለህ ስፒዶ በጣም ይጨንቃል። ከሸቤ ከወጣ በኋላ በቃ ከፎንቄ ጋር ተራርቄ እኖራለሁ ብዬ አስቤ አላውቅም ነበር። ግን ደግሞ አንዳንዴ ፎንቃ ውስጥ ግጭት ኖርማል ነገር ነው። አዎ ስፒዶ ልክ ነህ። እኔ በህይወቴ ብዙ ነገር መቋቋም እችላለሁ። ፎንቄ የሚመጣብኝ ግን ምንም ነገር መቋቋም አልችልም። በቃ ብራዘር ፈታ ብል፣ ምንም ነገር ሊፈጠር ይችላል። እስኪ አንሶ ታርፈዋል እንደ እስኪ ክላም አድርገው ብቻ ቦቼ እንዳይሆን። አዎ ቦቼ አዩ አይደል በአዲስ ስታይል። ቆይ ደግሞ የምን ይብሉት ስታይል ነው? የኔ ነች በሚለው ስታይል ነው። ሰላም ናችሁ? እንዴት ናችሁ? ደጉላችኋል ወይ? እኛስ ደጉለናል። አንተ ደጉላል? አይ እኔማ ደግ ነበር የዋልኩት። ታላችሁ አይደለም እንዴ አዲስ አበባ ሆዶ ሰፊ ነው። መቼስ ቦርጦ ሀይቅ ነው። ይገርምሃል። ማሞሸትን ታውቁታላችሁ እንዴ? እሱም ብዬ እኮ ነው ተቀየ የመጣሁት። ማሞሸት ማሞሸት ነው። አየገሽ በቀለሊ እኮ እሱን ፍለጋ ነው አቀይ ድረስ የመጣው። አልገረመህም? አልተደነክም ወይ? እሱም ብዬ እኮ ነው ተቀየ ድረስ እዚህ ድረስ በእግሬና በፈረስ በበቅሎ በመሄና እኮ አድርጌ የመጣሁት። ኧረ ባስጋዲት ማርያም አንተ ምን እድለኛው ነህ? አይ ምን ታረጋለህ? ባቡሸት እኮ እሱ ነው። አታረገውም? ዋ ባቡሸት ነው። አታረገውም እኮ ማሞሸት ስለ ባቡሸት ዋላስ ሰላም ነው ወይ? እኮ እንዴት ነው? እንዴት አድርጎ ነው ደግሞ? ትልቅ ሰው ነው መስሎኝ። መሳመም ጠልቷል ወይ? ናማ አታባል ምን ሊሆን ነው? እንደዚህ ዝም ብለህ ትገለጭኛለህ? በገለጭጭህ ባንገላጭጭህስ የማሞሸት ልይታ ሆንኩ። ምን ሊሆን ነው? ሳሪ ያስ ቀስቲ ሳቀች። ትችያለሽ እኮ ምን ያራዳል? ስንት ጊዜ እኮ እንደዚህ ከሳክ። ያስ እንችላለን። ትችያለሽ። ዛሬ ቦቼ አንደኛ ጌታ። ወይ ምን እሺ ነው? በቃ ደበረሽና እኮ እቺን ስታፍ ፊክስ አደረግናት። በቺ ሁሉ የሆነ ሲታፕ አለው እንዳትለይ ቦቼ። በቃኛ እኮ ስለገባን ነው የሆነ ነገር አመቻቸና እንድስቅ አደረግን። አይደብርማ? ታዲያ ቀስት እየቆዘመ ከሆነ ለምን የሆነ ሴታፕ አመቻቸ እንድስቅ አናረገው? እና ሚኪም ትምህርት ቤት ገቡ። በቃ ብቻዬን ሆንኩ። ባወራው አልስቅ ሲለኝ እኮ ነው የደወልኩልህ። ይኸውልህ አሁን ምን ታረጊያለሽ መሰለሽ? ምን ላድርግልህ? አንተ ብቻ እንደዚህ አድርግ በለኝ። የባለፈውን ቁምጣና በርባሶ ለብሰሽ ትመጫለሽ። በዛውም ዱላውን እንዳትረሳ። ከዛ እኔ ቀድሜ እሱ ጋር ደርሳለሁ። ከዛማ ልክ አንቺ እንደመጣሽ ሸቤ እያለን በምታወሪ ሙድ ማውራት ትጀምሪያለሽ። እመን እኛን ፈገግ ማለቱ አይቀርም። በጣም አሪፍ ሀሳብ። ከዛ ደግሞ በቃ ሙዱን ክላም እናደርገውና አሪፍ ላይ ከሆነ የሆነ ጎዛ ቤት ሄደን ፈታ እንላለን ማለት ነው። ይመችሽ ያራዳለች። ቆይ እናንተ ግን ምኖቹ የተመታችሁ ልጆች ናችሁ እንዴ? ምን ሆነ ነው? እኛ ወንድሞችሽ እኮ እንደዚህ ነን። በሉ ተነሳውን እንቁሰው። ወዴት? እባክህ ከሸቤ ከወጣሁ በኋላ የረባ ጠላ አልጠጣሁም። ባይሆን ቦቼ የሆነ ቦዛ ቤት አውቋል ብሏል። እንሄድና ልልቀቅባችሁ። በሉ ተነሱ። አይኔ እንኳን ቢበራብኝ ይሻላል። ኧረ ቀስት ይላል። ይቀልዳል እንዴ? ተነስ በእናትህ ሂድ። በጠላ ጉዳይ ነው ቀልድ። የኔ ነሽ እጣ ፈንታ ሆኖ እድል ሲያስተያየኝ የኔ ነሽ። ኧረ ቦቼ ምንድን ነው የምትለው? እንሂድ በቃ። ጠላ ቤትም ሄደን የማስታውሰው ትርታዬን ነው። የኔ ነሽ። እዚህም ትርታዬን ነው። የኔ ነሽ። የኔ ነሽ።
እንደውም ባደርግ ነው የሚሻል። እንዴት ከመምጣት ችግር ትፈጥራለህ? በቂ ጥፋቱ እኔ እኮ አይደለም ያሬድ ነው። ዝም በል ብያለሁ፣ ዝም በል። ደግሞ በቃሉ ብላ ትጠራኛለህ አልኩህ። እኔ ቲቸር የሚለው ቃል ሊለምድብኝ አልቻለም። ወይኔ በቃሉ፣ እንደው ምን አይነቱ ከንቱ ነው እባክህ። ቆይ እንዴት አድርገን ነው የምንዛለቀው? በቃ እኔ ማንም እንዲናገረኝ አልፈልግም። ኧረ እባክህ፣ ይሄ እናት ቤት መሰለህ እንዴ? ታዲያ እኔ ቅዱስን ይሳፈጠኛል? አሁን ዝም በል ብያለሁ፣ ዝም በል። ትሰማለህ ቅዱስ? እኔ መምህር ሜሮን እናናግሪያታለሁ። ከዚህ በኋላ ግን እንደዚህ አይነት ስህተት ብትሰራ ወደ ሀገር ትሄዳለህ። ገብቶሃል? ግን ያንን ጀዝባ ምን ማለቴ እንዳይሳፈጠኝ ነገር። ቆይ ማንን ነው? ያሬድን ነው። ያሬድ አንተ ካልደረስክበት እሱ አይደርስብህም። እኔ ምለው በቂ አትበለኝ። ያሬድ ቤዛን ያፈቅራታል እንዴ? ወይኔ በቃሉ፣ አንተ ምንድን ነው የምታወራው? እኔ እኮ መምህራቸው ነኝ። እና ብትሆንስ? አንተ ልጅ የምትናገረውና ቦታን ለይተህ እወቅ። እኔ በአንተ ምክንያት ጨንጓራ መላጥ አለበት እንዴ? እሺ ይቅርታ። አሁን አደብን ግዛን፣ ዩኒፎርም ለብሰህ ወደ ክላስ ግባ። እሺ በቂ አትበለኝ። እሺ ቲቸር ግባ፣ ቀጥ ብለህ። እሺ ቲቸር። ጭራሽ ቤዛና ያሬድ ይፋቀራሉ ይበለኝ። ወይ አወኩሽ ነው። አንተ ልበስ አልኩህ አይደል? አቡሽ አንዴ ላናግር ፈልጌ ነበር። ይቻላል። ደቅ በይ። እሺ፣ አመሰግናለሁ። ምንድነው ልታናግረኝ የፈለግሽው ነገር? ስለ ባለፈው ጉዳይ ማለቴ ስለ ጸጋ ላናግር እፈልጋለሁ። ስለ እሷ ነገር እኮ ባለፈው ነገርኩሽ አይደል እንዴ? እሱማ እኮ ነግረኸኛል፣ ግን ተጨማሪ አንዳንድ ጥያቄዎች ልጠይቅህ ነበር። መርማሪ ሙሉ ታራምጃለሽ ልበል? እንደፈለክ ማለት ትችላለህ። እሺ ቆይ ምንድነው ማወቅ ፈልጊው? ባልሳሳት እኔን ያሬድንና ቹቻን ስለማጣላት እያወራች የሆነ ቮይስ ሪከርድ አድርጋታል አይደል? አዎ አለ። አዎ እሱን ቮይስ እንድትሰጠኝ እፈልጋለሁ። ለምን? ምክንያቱም ሁሉም ነገር ስለሰለቸኝ። ያሬድን ደጋግሜ ላነቃው በሞክርም ምንም ሊነቃልኝ አልቻለም። ስለዚህ እሱን ቮይስ አሰምቼው ለአንዴና ለመጨረሻ ጊዜ ጸጋን መገላገል እፈልጋለሁ። እሱን ለማድረግ ያላሰብኩ ይመስልሻል? ማለት እሷ ቀስቲ ሀና እንዳገታት ለቹቻ እናገራለሁ ስትል እኛ ጋር ያለውን ቮይስ ለያሬድ ልንሰጠው አስበን ነበር። ታዲያ ምን ያዛችሁ? ግን ይህንን እንዳናደርግ በሄለን አሰረችን። ማለት እንዴት? እኔ ይህንን ማደርግ ከሆነ የሄለን ህይወት አደጋ ላይ እንደሚወርቅ ጋርዲዛ አስፈራራቻት። በአባቢ ሞት አቡሽ የምታወራው የምርህ ነው? አዎ ቤዛ፣ በዛ ላይ ሄለንን በሆነ ነገር እያስፈራራቻት ነው። በምን? አሁን የምነግርሽ ነገር በእኔና ባንቺ ባህል የሚቀር ነው። እሺ ችግር የለውም። እሺ ምንድነው እሱ? ምን መሰለሽ ቤዛ፣ ሲሚማ ዩሲ ሄቨን የምትባለው ልጅ አዲሷ ተማሪ የሌላ አይደል እንዴ የምትደለው? መቼም ሄደ ማክ እባላለሁ 11ኛ ክፍል ነኝ የወደፊት ዲያስፖራ ምናምን ብላታል አይደል? አዎ ብያታለሁ። ልቀጥልልህ? ከዛ ምን ማለት ነው ምናምን ስትል ቤተሰቦቼ ዲሲ ቬጋስ ምናምን ነው የሚኖሩት አልካት? አዎ ብያታለሁ። ኦራይ እድሌ ዋትስ ሮንግ ዊዝ ሚ? ምንድን ነው የሚሻለኝ? አንድ ደግሞ ልጨምርልህ። ምን አይነት ውበት ነው ያለሽ ሀቢብቲ ምናምን ብላታል። ዮሲ በቃ ፍታ። አልፈታም እባክህ። እዚህ ግቢ ካሉት አንደኛ ዳንሰኛ እኔ ነኝ ምናምን አላልካትም? ኧረ አላልኳትም። ብላታል እባክህ። ይሆናል። እሺ አይ እርግጠኛ ነኝ እኔ እሱን እንኳን አላልኳትም። ከሆነ ጥሩ። ለማንኛውም አንድ ነገር ልንገር። እሺ ንገር። ኢዮሲ ምን አለ በለኝ፣ በዚህ ጸባይ አንድ ሴት እንኳን ማብሰል አትችልም። እሺ እሺ ምንድን ነው የሚሻለኝ? እኔ እንጃ አላውቅም። ወይ የሆነ ስልጠና ትሰጠኝ? ኧረ አልሰማም። ለማንኛውም ለጠቅላላ እውቀት እንዲሆን አንድ ነገር ልንገር። ምንድን ነው እሱ? ልጅቷ የአዲሱ ርዕሰ መምህር ልጅ ነች። እሺ በዛ ላይ በእሷ ጉዳይ የመጣበትን ሰው ማንንም አይፋታም አሉ። የምርህ ነው ዮሲ? የምሬን ነው። አይ ሲጀመርም እኮ ችኳ ብዙ አትመስጥም። ያው ለጀማ አዲስ ስለሆነች አጫወትኳት እንጂ ብዙ አይደለችም አይደል? አዎ ዮሲ። ለማንኛውም ብትጠነቀቅ ይሻላል። እሺ አረ ለራስ ተጠንቀቅ። አላወከኝም እንዴ? አይ አም ዲያስፖራ ዋትስአፕ አብረን አፕ ላሚቦራ። ይኸውልህ ስለኔ ለኔ ተው። እሺ ለራስ አስብ። ወይኔ ማንደፉ እኔ ላሚቦራ ይኸው ስንት ዓመት ሙሉ ቺካ በስላለሁ ያ ሁለት ፀጉር ለወጣ ነው። ዋትስአፕ እንደዚህ ነው ዲያስፖራ።
እንዴ ቆይ ይሄን ያህል ጸጋ ጋር ያለው ቮይስ ምንድነው? እሱን አላውቅም፣ ግን ይመስለኛል ጸጋ ለምትሰራው ተንኮል ሄለን አንዳንድ ሀሳቦችን ስትሰጥ ሪከርድ ያደረገቻት ይመስለኛል። ወይዳ እሺ ቆይ አሁን ምንድነው የምናደርገው? ያለን አማራጭ አንድ ነገር ነው። ምንድነው እሱ? በቃ ሄለን ሪስኩን እንድትወስድ ማበረታታት፣ ከዛኛ ጋር ያለውን ቮይስ ለያሬድ ሰጥ ጸጋ መገላገል። ሄለን የምን ሪስክ ነው የምትወስደው? ጸጋ እጅ ላይ ያለውን ቮይስ ለእናንተ ሰጥታ እንደማትቀየሟት ነገሯትና በቃ ከተስማማችሁ እኮ ነገሩ እንዳለ ቀላል ነው። እሺ በቃ እኔ እናንተ ሆነን ይሄንን ነገር ለሄለን እንንገራት። እኔ ሄለን ማግኘት አልችልም። ለምን? እኔና ሄለን የምንገናኝ ከሆነ የሄለን ህይወት አደጋ ላይ እንደሚወርቅ ጸጋ አስጠንቅቃታለች። ቆይ ለምን? ምክንያቱም ጸጋ ከኔ ፍቅር ሳይዛ ተቀር። ምን? የምርህን ነው? አዎ የምሬን ነው። ወይ ጉድ! ታዲያ ቆይ ፍቅር የያዛት ከሆነስ አንተና ሄለን ብትገናኙ ምንድነው ችግሩ? ችግሩማ እኔና ሄለን እንፋቀራለን ብላ ፈርታለች። ወይዳ ቆይ ግን አቡሽ እናንተ መሀል እንደዚህ አይነት ነገር አለ እንዴ? የእሷን አላውቅም። እኔ ግን የሆነ ነገር እየተሰማኝ እንደሆነ ጸጋ አውቃለች። አቡሽ ግን እኮ እሷ ያሬድን ታፈቅረዋለች። እሱ ፍቅር ሳይሆን ከአንቺ ጋር በገባችውልና በጸጋ ግፊት የተፈጠረ ነገር እንጂ ትክክለኛ ፍቅር እንዳልሆነ ተረድታለች። እሺ ቆይ አሁን እስከ ያሬድ ጋር እንዴት ናቸው? እያገኘችው አይደለም፣ ለመርሳትም እየሞከረች። የምርህን ነው አቡሽ? አዎ የምሬን ነው። እሺ አቡሽ በጣም ነው እሺ የማመሰግነው። ከሜሪ በፊት ግን ሁለት ነገር ልነግርሽ እፈልጋለሁ። እሺ ይቻላል። ምንድነው? መጀመሪያ ቁጭ በያ። እሺ ስሜ ይሆን? አቤት። ምን ነው ግን እዚህ ትምህርት ቤት መግባቴ ደስተኛ ያደረገሽ አትመስል። ኧረ በጣም ደስ ብሎኛል። እንዴ ደስ ብሎኛል ፊዮሪ እኮ ደስ ብሎኛል። እንዴት ደስ አይለኝም? እርግጠኛ ነሽ? ያው በጣም እርግጠኛ ነኝ። እና አዲስ ተማሪ ሲመጣ እንደዚህ ነው እንዴ የምትቀበዩ? ታዲያ እንዴት አድርጋ አቀባበል እንድታረግልሽ ነው የፈለግሽው? አንቺን ያናገረሽ ሰው የለም የኔ እናት። ይቅርታ ፊዮሪ፣ አንቺ እዚህ ነገር ውስጥ ባትገቢ ጥሩ ይመስለኛል። አንቺ ደግሞ ዝም በይ። ብገባ ባልገባ አንቺ ምን አገባሽ? እያስጠነቀቅኩሽ ያለሁት ለአንቺ በማሰብ ነው። አታስመስይ እሺ። አንቺ በህይወት ዘመንሽ ለማንም ማስበሽ አታቂ። ግድ የለሽም። ከኤርሜላ ጋር መጣላት ከሀናና ከሔዋን ጋር እንደመጣላት ቀላል አይደለም። ገባሽ? ቴንክ ዩ ሲስተር። እንደዚህ ማንነቴን ንገሪያት እንጂ። ሄርሜላዬ በእናትሽ በቃ ተይኝ። እንድትወሽ ከፈለግሽ አንድ ነገር ታደርጊያለሽ። እሺ እውነት ምንም አደርጋለሁ፣ ንገሪኝ። ጥሩ። እንደዛ ከሆነ እኔ እዚህ ትምህርት ቤት የመጣሁት ትምህርት ቤቱ ማርኮኝ ወይም ደግሞ ከነበርኩበት ትምህርት ቤት ተሽሎ አይደለም። እሱን ታውቂያለሽ አይደል? እሱንም አውቃለሁ። ጎበዝ ልጅ። እንደዛ ከሆነ እዚህ ትምህርት ቤት የመጣሁት ሚኪን በነጻነት ለማግኘት እንዲመቸኝ እንደሆነም ታውቂያለሽ ማለት ነው። በትክክል። ስለዚህ ከዚህ በኋላ ከሱ ጋር ያለሽን ግንኙነት ታቆሚያለሽ። እሺ ሄርሜላዬ፣ እውነት አቆማለሁ። ሚኪን ደግሞ ከሄርሜላ ጋር ያለህን ግንኙነት አቁም እያልሽ እንድታስጨንቂው አልፈልግም። ገባሽ? እሺ አዎ ገብቶኛል። ምንም አልለውም። ኧረ መናናቅ። አንቺ ማን ስለሆንሽ ነው ለእሷ ትእዛዝ ምትሰጫት? ማንነቴን እሷ ስለምታውቀው እሷን ጠይቀሽ ብትረጃ ይሻል። አንቺ በረሩ፣ በምንም አይነት ምክንያት ሔዋንና ሚኪ መቼም አይለያዩም። እሺ እውነት? ደግሞ ስሚ፣ እዚህ ትምህርት ቤት ዛሬ ነው አይደል የገባሽው? ስለዚህ ሀሳቤን ቀይሬያለሁ ብለሽ ዶክመንትሽን ይዘሽ ውልቀት ያለሽ ከዚህ። አታስቢ፣ አታደርገው። ትሰሚኛለሽ ሴትዮ? እኔ ሄርሜላ አይደለም አንቺ ብለሽኝ ማንም ቢናገረኝ ያልሽውን ሀሳብ አላደርግም። እሺ? ማን ነው ሴትዮ ያልሽው? አንቺ? እኔ እኔ ፊዮሪ ማን እንደሆንኩ አሳይሻለሁ። እሺ? ፊዮሪ በእናትሽ ፊዮሪ በእናትሽ ፊዮሪ በእናትሽ ፊዮሪ በእናትሽ ታውኝ ወርዲ በእናትሽ ልቀቂያት። ወይኔ በእናትሽ ልቀቂያት። ስሚ አንቺኛዋ ደግሞ ጓደኞቼ እንዴት አድርገሽ እንደምታደርጋቸው አውቃለሁ። እሺ? እኔ ደግሞ ምን አደረኩኝ? እሱ ልቦናሽ ያውቀዋል። ታኩሪኛለሽ እኮ። እሺ አቡሽ ምንድን ነበር ልትነግረኝ የነበረው? ቤዛ ጸጋ ምን ብላኛለች መሰለሽ? ምን ብላህ ነበር? የቹቻ ደካማ ጎን ሰው ወዳድነቷ ነው፣ የቤዛ ደግሞ ድርቅናዋ ነው። ይህን ሁለት ነገር ተጠቅሜ ነው ያጣለዋችሁ ብላኝ ነበር። ቆይ አቡሽ እኔ ያን ያህል ደረቅ ነኝ እንዴ? እኔ እስከገባኝ አዎ። እሺ ቆይ አንተ እንዴት አወቅ? አይደበረሽም? በግልጽ ልንገርሽ። አዎ አቡሽ አይደብረኝም። ጥሩ። ለምሳሌ በዙሪያሽ ያሉ ሰዎች በሙሉ ከያሬድ ፍቅር እንደያዘሽ ያምናሉ። ምን? አትቆጪ። እሺ አልቆጣም፣ ግን ደግሞ እያልክ ያለው ነገር ምንም ትክክል አይደለም። እሺ ትክክል አይደለም ያልሽው ለምንድን ነው? ምክንያቱም እኔ ከያሬድ ፍቅር ስላልያዘኝ። አየሽ አደርቅናሽን። አፍሽ ፍቅር አልያዘኝም ብሎ ድርቅ ይላል፣ ግን አንቺ የምታደርጊው በሙሉ ፍቅር ያዛ ሴት የምታደርገው ነው።
እሺ እሺ እሺ። ቆይ ፍቅር የያዛት ሴት ምንድን ነው የምታደርገው? እሺ ስለዛ ሰው ደጋግማ ታስባለች። ቢያናዳትም እሱ ማጣት አትፈልግም። እሱ ስታገኝ በጣም ደስ ይላታል፣ ስታጣው ደግሞ ይከፋታል። መጥፎ ነገር እንዲደርስበት አትፈልግም። ቆይ አቡሽ የምታወራው ነገር የምርህን ነው? እሺ ሌላው ይቅር። አሁን ከደቂቃዎች በፊት ሄለን ያሬድን ለመራቅ እየሞከረች ነው ስልሽ ፊትሽ ፈገግ ብሎ ነበር። ለምንድን ነው እንዴ? ያማ የኔ ፊት? አዎ ያንቺ። ታዲያ ለምን ደስ ያለሽ ይመስልሽ? እኔ እንጃ። ለምንድን ነው? ምክንያቱም ሄለን ከያሬድ ህይወት እንድትወጣና ያሬድን የግልሽ ማድረግ ስለምፈልግ ነው። በቃ እውነቱ ይሄ ነው። አንተ ልጅ ግን የማይሆን ነገር እያወራህ እንደሆነ ታውቀዋል አይደለ? ቤዛ ድርቅናሽን በልክ አድርጊው። እስኪ ሰው የሚልሽን ስሚ። ለማንኛውም ይመችሽ። እንዴ ቆይ ይሄ ልጅ ምን አይነት ነገር ነው አይምሮዬ ውስጥ ከቶብኝ ሄደው? ኖ ይሄማ በፍጹም ሊሆን አይችልም። እንዴ ስፒዱ ጠለው ቆንጆ ነው። ያበደ ነው ስልሽ ቦጂ ምን ሆነሽ ነው ያመጣሁሽ? በሽ ቀስቴ እንዴት ነው ጠላው? ተመቸሽ ወይ? ጥሩ ነው። ተመችቶሻል? ጥሩ ነው። ተመቸሽ? ተመችቶኛል። አልተመቸሽም? ተመችቶኛል አልኩ እኮ። አልተመቸሽም? ተመችቶኛል። በቃ እንደዛ ከሆነ አሁን ቆንጆ ዘፈን አወርድላችኋለሁ። ተቀበሉኛላችሁ? ፋን የምናደርገው እሺ? አትስኪ ዝም በል በእናትህ አፍህን ዝጋ። ለምን? የኔ ነሽ የሚለውን ዘፈን አዛሙድ ውስጥ ከምትከተይ በሆነች ቪዲዮ አራዳሽ አንቺ ቀወጥ አድርጊያታ። ኧረ ቀስቴ አንድ ድል ስጠኝ። ቀስቴ ያራዳልሽ ግድ የለም። ዛሬ እስኪ አንድ ድል እንስጥ ይሞክር። ይኸውልህ ቦቼ እሚሆን ዘፈን አዛሙድ ውስጥ ብትከተኝ ፈረሰኛ ነው። ይኸውልህ መቼም ነው ማለፋታሽ። ኧረ ምንም እንዳትጨናነቁ። አስታይ እሁድ የቁጠላ ስለጋ ጢምቢራ የዞሯ ሲዞርብኝ ነጋ። ከዛስ አትቀበሉኝም እንዴ? ሲጀመር ዘፈኑ ምንም የሚቀበል ነገር የለም። ኧረ እባክህ እንዴት ነው የሚቀበል ነገር የሌለው? አሁን ተቀበሉኝ። እሁድ የቁጠላ ስለጋ ጢምቢራ የዞሮ ሲዞርብኝ ነጋ። ቀስቴ እንቀይር። ቆንጆ ሰርቶት ነበር ቤቴና ናጼው፣ አሪፍ ሰርቶት ነበር ቤቴና ናጼው። አጎል ያደረገው ቀለም ቀቢው ነው ነፃ ያለችውን እያረጉ ቀላ፣ ነፃ ያለችውን እያረጉ ቀላ። ይሽኮረመማሉ እነማሚ ሁላ ጩጬም አረቦች ይብራሉ። ለማንኛውም እስኪ ሞቅ አረርየርየ አረርየው መላ አረርየርየ አረርየው መላ አረርየርየ አረርየው መላ አረርየርየ አረርየው መላ ጎጃም ሀገሬ ነው አረርየው መላ አርቆስ ጎረቤቴ አረርየው መላ ሀገር ሀገሬ ነው አረርየው መላ አርቆስ ጎረቤቴ አረርየው መላ አረርየርየ አረርየው መላ አረርየርየ አረርየው መላ ወይ አልተናገርኩት አልተቆጣሁት ወይ አልተናገርኩት አልተቆጣሁት ልቤ ጎጃም ሴት ስላልያዝኩት ህዝቦቼ መታ መታ አስነ ያረፈ ረብደት ቀጥል ቀጥል። ምንድን ነው ቀጥል። ትንሽ ጉሮ ይሄን ላርሰው አባቴ። እንደዚህ አይነት ነገር ነው እኔ የማይመቸኝ። ኧረ ጠላ ጨምሪልኝ። ረርየ ርየ ነይ ቀጅልኝ። ነይ ጨምሩ እንጂ ረርየ ረርየ ቆይ ቤዚቲ ምንድን ነው ልታናግርኝ የፈለግሽው? አይ ጁዱሻ አንዳንድ ነገሮች በጣም ግራ እየገቡኝ ነው። ምንድን ነው ግራ ያጋባሽ?
እኔ እንጃ ይህንን ነገር ብዙ ጊዜ ለመረዳት ሞክሬያለሁ። ቆይ እንዴት ነው ሰው ፍቅር እንደያዘውና እንዳልያዘው ማወቅ የሚችለው? ለምን ጠየቅሽ? አይ ዛሬ የሆነ ሰው የሆነ ነገር አለኝና ግራ አጋባኝ። ምን ብሎሽ ነው? አንቺ ድርቅናሽ ስለበዛ ነው እንጂ ከያሬድ ፍቅር ይዞሻል አለኝ። እና ለዛ ነው ሰው ፍቅር ሲይዘው ምን አይነት ስሜት ነው የሚሰማው ብለሽ የጠየቅሽ? አዎ ቹቹሻ። ቤዚቲ በዚህ ጉዳይ ላይ ምንም ልልሽ ባለመቻሌ በጣም አዝናለሁ። እሺ እንዴ ለምን? ምክንያቱም እኔ በአንቺና በያሬድ መካከል መግባት ስለማልፈልግ። እንዴ ቆይ ግን ቹቻ አሁንም ይቅርታ አላደረግሽልኝም ማለት ነው አይደል? እሱማ ይቅርታ አድርጌልሻለሁ፣ ግን ቤዛ በዚህ ጉዳይ ላይ ምንም ነገር ባልሽ በጣም ደስ ይለኛል። ቹቹሻ በእናትሽ ጨንቆኝ እኮ ነው። ቆይ ለምን አትረጅኝም? ምናልባት የሚሰማኝን ነገር ብነግርሽ ድጋሚ እንጣላለን። ስለዚህ ተይኝ። አባቢ ሙት አንጣላም። አንቺ ብቻ ምን እየተሰማኝ እንደሆነ ንገሪ። እርግጠኛ ነሽ ቤዚቲ? አዎ ቹቻ እርግጠኛ ነኝ። እሺ ምን ነበር ጥያቄሽ? ፍቅር የያዛት ሴት ፍቅር እንደያዛት እንዴት ነው የምታውቀው? እንደዚህ አይነት ፕሮሰስ ውስጥ መግባት ያስፈልገንም። በአጭር አማርኛ አንቺም ያሬድን አፍቅረሽዋል፣ ያሬድም አንቺን ካፈቀረሽ በጣም ቆይቷል። በቃ ይሄ ነገር ደግሞ ሁላችንም እናውቃለን። ባባቢ ሞት ቹቻ የምርሽን ነው የምታወሪው? አዎ ቤዚቲ፣ ይህንን ነገር እኔም ታሬም ጸጋም በዙሪያሽ ያለን ሰዎች ሁላችንም ከተረዳ ነው በጣም ቆይተናል። እንዴ ግን እኮ ቹቹሻ የኔና ያሬድ ግንኙነት እንዳለ በጸብ የተሞላ እኮ ነው። ይኸውልሽ ቤዚቲ፣ አንቺ እኮ ያልገባሽ ነገር ይሄ ጸብ ከጥላቻ የመጣ ሳይሆን ከፍቅር መሆኑን ነው። ቹቻ የምርሽን ነው? አዎ የምሬን ነው። ቆይ እሺ ታሬም ሲሞግተኝ የነበረው ይሄንን ተረድቶ ነው ማለት ነው? አዎ ቤዚቲ፣ እየተሰማሽ ያለው ስሜት ፍቅር መሆኑን እንዴትም ሊገልጹልሽ ስላልቻሉ ነው ሁሉም በዙሪያሽ ያለ ሰው በምሳሌ ሊያስረዳሽ ሲሞክር ነበር። ግን ቆይ እንዴት እናንተ እንደዚህ ልትረዱ ቻላችሁ? ምክንያቱም አንቺ ያሬድን ስታገኙ እንከፍ ብለሽ ስደቢው እንጂ አንድ ቀን እንኳን ብትለዩ የሌለ ነው የሚደብርሽ። በዛ ላይ ደግሞ ኃይለ ቃል እንኳን የተናገርሽ ሲመስልሽ እንዴት እንደምትጸጸች ራሽ ታውቂዋለሽ። በቃ በጣም ብዙ ነገር አለ። ይህንን ስናይ ነው የተረዳ ነው። ወይኔ ቤዛ። ቤዚቲ አንድ ነገር ልጠይቅሽ። ምንድን ነው እሱ? ያሬድን አንድ ሳምንት አታገኙ ብትባይ ምን የምትሆኝ ይመስልሻል? እኔ እንጃ ቹቹሻ አላውቅም። እርግጠኛ ነኝ በጣም ትሰቃያለሽ። ቹቹሻ እኔ ምንም ይሄንን ነገር ማመን እየቻልኩ አይደለም። በቃ አሁን እኔ ፍቅር ይዞኛል ማለት ነው? እኔ እንደዛ ነው የሚሰማኝ። ግን ደግሞ ይኸውልሽ ቆም ብለሽ ማሰብ ይኖርብሻል። እሺ እሺ ምንድን ነው ማስበው? አንቺ ልብሽ የሚለውን ነገር አዳምጪ እሺ። ለማንኛውም በቃ እኔ ልሂድ። ወዴት ነው? ወይ ዘሌን ወይ አንዳቸውን አግኝቼ ማለት ሪላክስ ማድረግ አለብኝ። እሺ ቆይ እሺ ነገር እውነት ነው እንዴ? እቺ አውሪ እንዴት አድርጋ እኮ እንደቆነጠጠች። የምር ግን ልጅቷ ጤነኛ ናት? እኔ እንጃ ምን አውቄላት። በቃ እሷ ከሁሉም ሰው ጋር እንደዚህ እንደተናከሰች ነው። የምር የሆነ ዲስኦርደርም አለባት። እንደዚህማ ተጫውታብን ዝም ልንላት አይገባም። ታዲያ ምን እናደርግ? ወይ ደግሞ ዳይሬክተር ኦፊስ ሄደን ሪፖርት እናድርግባት እንዴ? ባክሽ እነሱ ቢያስፈርሟት ወይ ደግሞ ወላጅ ቢያስመጧት ነው። እና እሱ ደግሞ የኛን ክብር አይመልስልንም። አንቺ ተንቀሽ መቅረት ትፈልጊያለሽ፣ ክብርሽን ማስመለስ አትፈልጊ? እሱማ እፈልጋለሁ። ታዲያ ምን እናደርግ? ጋርድ አለኝ ብለሻል ነበር። ለዚህ ካልጠቀመሽ የእሱ ጋርድነት ምኑ ላይ ነው? ኦ ማይ ጋሽ አሁን ገና ጥሩ ሀሳብ አመጣሽ። ሔዋን እንደዛ ስትንቀጠቀጥልሽ የነበረው በጋርድሽ ስላስፈራራሻት አይደለ? በትክክል። ስለዚህ ዛሬ ፊዮሪ ስትመለስ ጠብቀናት ክብራችንን ማስመለስ አለብን። እንደውም በቃ ሁሉ ደውልላት። ታይ እዚህ ጋር ሰው ያየናል። ባይሆን ዞር ብለን ትደውያለሽ። እንዴ ታዲያ ሰው ቢያየን ችግር አለው? የኔ እናት ይሄ የመንግስት ትምህርት ቤት ነው። ህጉ ከእናንተ ትምህርት ቤት የተለየ ነው። ገባሽ? እሺ በቃ እኔ ልሂድ። እሺ አቡሻ ምን ነው የጠፋው? እባክህ ቤዛ እኮ ይዛኝ ስለ አስናቀሽ ጉዳይ እያዘገችኝ ነበር። በእናትህ አቡሻ የዚች ልጅ ነገር ምንም እያማረኝ አይደለም። እኔም በጣም ግራ ገብቶኛል። ደግሞ ታያለህ ትንሽ ሳይቆይ የሆነ ችግር ትፈጥርና ጣጣ ውስጥ መግባታችን የማይቀር ነገር። እሱማ እኮ ግልጽ ነው። አሁንስ ፒያራችን በጣም እያሳዘነችኝ ነው። መናደዷ እኮ ልክ ነው። ከአንዴም 2-3 ይቅርታ አረገችልኝ፣ ግን እኔ የሄርሜላን ጉዳይ መፍታት አልቻልኩም። እሺ አሁን ምን ይሻላል? አቡሻ እኔ በዚህ ጉዳይ መታገል አቅሙም ጉልበቱም የለኝ። እና ምን ልታደርግ ነው?
እሱን አላውቅም። ብቻ ግን ለቦቼ ወይም ለቀስቴ ነግረህ የሆነ ነገር ፍጠሩ። አንተ ደግሞ ስንት ጊዜ ልንገርህ? በቃ የሆነ መላ እንፈልጋለን። እስቲ እና ይደብራ ነቃበል ቢሰኛ ስሙኝማ ጓደኞች፣ ፎንቄ እንኳን በእኔ ላይ ሌላ ሰው ላይ ራሱ እንዲሰው ተቀይማ እኮ አታውቅም። በእኔ ላይስ ብታይ ይኸው 2 ቀን እኮ ትምህርት ከጀመረች ከልቧ ሰው ተቀይማ ጨክና ሰው አታውቅም። ለምን ይሆን በቃኝ አለችው ላይኗ እንኳን የጠላችኝ። ፎንቄ ናፈቅሽ አፍቃሪዎች፣ ፎንቄ ናፈቅሽ። በፈረሰኝ ይቅርታ እንኳን አድርጊልኝ። እስካሁን ድረስ እንደውም የናንተ ስሜት ሰደም ደግሞ አንተ ምን ሆንክ? ቦቼ ተነስ ወንድሜ፣ ቦቼ ተነስ። አይደለም ትረተኝ ናፈቀች። በለው አንዱ ምን እንደሚሻለኝ። ቆይ እስከ ባፈቀሩ ሰዎች እስከ መቼ እየቀን ነው? ቦቼ ተነስ። አልነሳም። አትነሳም? ትነሳለህ? አልነሳም። የኔ ነሽን ዝፈንልኝ፣ አለበለዚያ አልነሳም። መድኃኒት መች ጠፋኝና የኔ ነሽ እጣ ፈንታ ሆኖ እድል ቢያስተያየን የኔ ነሽ እጅ ነስቻለፍኩ ሌላስ ምን አቅመለኝ። የኔ ነሽ ቤታችሁ ብመጣ በንተ ማርያም ብዬ የኔ ነሽ እርቦኝ እኮ አይደለም ናይሽ ነው ፍቅርዬ ባይጠራኝ አለባበስሽ። ፎንቄ ናፈቅሽ፣ ፎንቄ በፈረሰኝ ይቅርታ አድርጊልኝ። ፎንቄ ናፈቅሽ፣ ፎንቄ የት ነው ያለሽ? በሰው ዘፈን መሀል